ዛሬ በሁለት ነገሮች ነው የመጣሁላችሁ። አንደኛው እንግዲህ የሰው ባል በአደባባይ በጠራራ ፀሐይ ሀንግ ሰርታ የሰው ባል ቀምታ የወሰደችዋ ሴት እንግዲህ በፍራቻ ካሁን ጥሎኝ ይሄዳል፣ ካሁን እንደዚህ ሆናል እያለች በሰቀቀን እየኖረች ስላለች ሴትና እንዲሁም ደግሞ ከአንድ ወንድ ሌላ ወንድ ዓለም ላይ ኢትዮጵያ ውስጥ አይደለም ወይ ጎረቤት ጓደኛ አይደለም፣ ዓለም ላይ ከአብረሽ ውጪ ሌላ ወንድ እንዳለ ሊታያት ያልቻለችን ሴት ነው ይዤላችሁ የመጣሁት። እንግዲህ ትናንትና በጣም ብዙ ቡጥቡጥ ነበር። አጋጣሚ ቪዲዮ መስራት አልቻልኩም ነበረ፣ እያየዋቸው ነበረ። በጣም ስደነቅ ነበረ። የተደነቁት ምን መሰላችሁ? አንድ ይሄ ህይወት ማብቂያው ምንድን ነው? ማሰሪያው ምንድን ነው? መጨረሻው መቋጫው ምንድን ነው የሚለው ነገር ያሳስበኛል። የእውነቴን ነው ብላችሁ እና አንዳንዴ እየተዝናናው እየሳኩ ነው የማያቸው። አንዳንዴ ደግሞ ምን ያህል በቃ የእውነት ምን አይነት ውስብስብ አይነት ህይወት ውስጥ ነው የገቡት ብዬ ደግሞ አዝንላችኋለሁ። በሌላ በኩል ደግሞ ይሄ ነገርማ ድራማ ነው ላሉ ደግሞ በሌላው አንድ ልቤ ደግሞ ምን ይለኛል? አይ በቃ ይሄ ህይወት እየኖሩት ያሉት ህይወት ነው። በቃ ምንም አይመስላቸውም። አንዳንዴ ሶሻል ሚዲያ ላይ ያለ ሰው ለምንም ለክብሩም አይጨነቅም። ለምንም በቃ አንዴ ከወጣችሁ ነው። አይና ወጣ ፈጣጣ ነው የምትሆኑት እና ያን እያሰብኩ ነበር እና እንግዲህ አብርሽ ከትናንት በፊት ይሄ ሩታ ጋር እና ተብሎ በነገራችን ላይ ግጥም አድርጌ የምነግራችሁ ሀቅ እውነታውን ልንገራችሁ። ሩታ ወይ ኤፍሬም ናቸው ከሁለት አንዳቸው፣ እርግጠኛው የምነግራችሁ ነገር ማለት ነው። በእርግጥ አብርሽ ማን የነገረሽ እዛ እንዳለው እዛ እንደሄድኩኝ በዛች ሰዓት በዛች ሰከንድ ሳይቀረው ነው ተከታትለው የደረሰችው። ሰው ማን የነገረሽ ብሏት እሷ መናገር አልቻለችም። ግን እኔ እውነታውን ልንገራችሁ ሩታና ኤፍሬም ናቸው። ተስፋ አልቆረጡም። እኔ እኮ ግራ ገባኝ። እኔ የኤፍሬም ነገር ነው ግራ የገባኝ እውነት ማለት ነው። እና በእርግጥ አንዳንዴ ለያዛችሁት አላማ እውነትም ይሁን ውሸት እኔ ትክክል ነኝ ብላችሁ ካመናችሁበት እስከ መጨረሻው ትሄዳላችሁ። ያን አቋማችሁን ሳላደንቅ አላልፍም። ሩታም ኤፍሬም ምናልባት እንግዲህ መጨረሻ ላይ አንድ ጥሩ የሆነ ነገር ልትደርሱ ትችላላችሁ፣ ወይ ደግሞ ጥሩ የሆነ ምርጫ ላይ በአቋማችሁ ጸንታችሁ ከቆያችሁ ጥሩ ነገር ልታገኙ ትችላላችሁ። በተቃራኒውም ደግሞ ህይወታ በተለይ የሩታ ህይወት የሚመሰቃቀል ይመስለኛል። ወይ ጥሩ ነገር ታተርፋለች ወይ ደግሞ ጥሩ ያልሆነ ነገር ታተርፋለች ብዬ ነው የማስበው። እና አብርሽ ተደወለለት። አስቡት እንግዲህ ምላችሁ ኢማጅን አድርጉትና ተደወለለት። ቶሎና ምናምን ተባለ። ይሄ ልጅ አለው አይደል እንዴ? ልጅ ከምንም በላይ እኮ እንኳን አይደለም ልጅ እያለ ሩታ ራሱ ፈጥነ ድረስልኝ አመመኝ ወይ ደግሞ የሆነ ነገር ሆንኩ የሆነ ነገር ብትለው የመምጣት ግዴታ አለበት። አልዋሻችሁም። እግዚአብሔርን ምን አስችሎት ምን አስቆርጦት ይሄን ያህል እኮ አብርሽ እኮ መጥፎ ሰው አይደለም። ልቡ ደንዳና ጨካኝ ሰው አይደለም። ከሩታ ጋር መሆን የማይፈልጋቸው ነገሮች ስለያዙት ነው ከሩታ ጋር ያልሆነው እንጂ ጠልቷት እስከ መጨረሻው አይኗን እንዳላይ ብሎ አይደለም የሚሄደው። ምንም ቢሆን እኮ ስንት ጣፋጭ የፍቅር ጊዜያትን እኮ አሳልፏል። እንኳን እሱና እሷ እኛም ማንረሳቸው እኮ የሚገራርሙ ጊዜያቶች ነበሩ። ሶ ሄደ ይባል ያው እነሱ ያዘጋጁለት ወጥመድ አለ። ሩታ ሁለት ሀሳብ አላት። በነገራችን ላይ ልንገራችሁ ብዬ ነው። አንደኛው በቃ ከሄርሜላ ከእሷ ከእጇ ላይ መንትፍ አይደል የወሰደችባት። እንደውም በጠራራ ፀሐይ ሀንግ ኧረ ጉድ እኮ ነው እናንተ። ሰው ባልጠፋ እኔ በጣም የሳቅኩት ፓርት ለምን መሰላችሁ? ሰው አልጠፋማ፣ ወንድ ሞልቷል ዓለም ላይ እንዴ! ሞልቷል እኮ ወንድ። እግዚአብሔርን ነው ብላችሁ ደግሞ ያለ ወንድ መኖርም ይቻላል። የእውነቴን ግን እንደው ወንድ ያለ ወንድ መኖር አልችልም፣ ያለ ወንድ መተንፈስ አልችልም ካላችሁ ደግሞ ወንድ ሞልቷል። ሩታውን ወንድ አጣ እንዳይመስላችሁ እና አንድ ወንድ ላይ እንደዚህ ሆኖ በቃ ሲንጠለጠሉ ሳይ በጣም እገረማለሁ፣ እደነቃለሁ። ና ተጠራች ና ተባለ። ከዛ ተከታትላ እሷም ተጠራች፣ መረጃ ደረሳት። ተከታትለው እየሮጠች መጣች። እንግዲህ እኮ ሌላ ጊዜ ልጁን ሂዶ ማየት እንደሚፈልግ ልጁን ሂዶ እንደሚያይ ታውቃለች። እኔ አልከለከልኩም፣ እንደፈለክ መሆን ትችላለህ ምናምን ብላ ሁሉን ነገር እሽሽ ስትል ቆይታለች። እንግዲህ ተከታትላ መጣች። ከዛ እውነታውን አወቀች። እንደውም የታቀደው እውነቱን ንገሪን ካላችሁ አብርሽ ምሳ ቀርቦለት እየበሉ እየተሳሳቁ እየተጫወቱ ምናምን መድኃኒት አብልተው ምናምን የምትሉ ሰዎች በመተት የምታምኑ ዘራችሁ ሁሉ መተታም የሆነ ሰው ነው። እኔ እግዚአብሔር ምስክሬን ስለ መተት ምንም ማውራት አልፈልግም። ሲጀመር መድኃኒት ከየት አገኛችሁት? ሲጀመር እነዚህ ሚዲያ ላይ የእውነት ሲሯሯጡ የሚውሉ ሰዎች እንደው የምን ጊዜ አግኝተው ነው ጠንቋይ ቤት የሚሄዱት? እንደው ስለ ጥንቆላ ነው ወሬያችሁ ቁጭ ብሎ እግዚአብሔርን እኔ በጣም ጥንቆላ ዘር ያለባችሁ ነው የሚመስለኝ። በስመ አብ ወወልድ ወመንፈስ ቅዱስ የሰይጣን ሀሳብ እያመጣችሁ መተት አሰርታበት ነው እንትን ብላበት እልህ ነው የተጋቡት። ምን ጥያቄ አለው?
ሩታ ሄርሜላ በጣም በቃ ድምጽ በሌለው መሳሪያ እየተተኳኮሱ ነው። አብርሽ ደግሞ እንግዲህ አሸናፊውን እየመረጠ ነው። ከዛ ውጪ ማለት ነው መተት ቅራቅንቦ ቅንቡርሶ ምን አትበሉ። እግዚአብሔር እናንተ እዛ ውስጥ የሆነ ያላችሁበት ያለፋችሁበትን ህይወት ነው የምታወሩት እንዴ? የምን ጥንቆላ ነው? የምን ሰይጣን አትጥሩ። ሲጀመር የእውነት ሰይጣን አለባችሁ እናንተ ራሱ። ምንም እመኑኝ እግዚአብሔርን ነው የምላችሁ። ሄርሜላ ምንም አይነት መተት የለባትም፣ አብርሽም የለበትም፣ ሩታም ሌላ ማንም ሰው በቃ ስለ መተት የሚያውቁት ታሪክ የለም። ሲጀመር እናንተ የምታወሩት እዚህ ጋር የምትፈጥሩት ነገር ነው። ይሄንን ነገር ነው ልነግራችሁ የምችለው። እና እየበላ ምግብ እያጎረሰችው ምናምን እየተሳሳቁ ጥሩ ጊዜ እያሳለፉ እንድትደርስ ነበር የታሰበው። ግን ሄርሜላ በጣም ችኩል አይደለች? የምሬን ነው። እየበረረች እየከነፈች ማለት ነው። ትንፋሿ በቃ ቀጥ እስክትል ሩጣ ደረሰች። ወዲያው ነው ቂጡ ራሱ ቁጭ ሳይል ማለት ነው ጋም አለችው። እና ያን በዛ ሰዓት አሁን ሄርሜላ ምግብ እየበላ ቢሆን ምን ልትይ ትችላለሽ? እንደው ምን ይሰማት ይሆናል? ከዛ አኩርፋ ወጣች። አብርሽ ለምኗት በስንት ልምምጥ፣ በስንት ጭንቀት፣ በስንት ጉድ እሺ ብለው ተታርቀዋል። እና እንግዲህ እች ልጅ ሩታን ምን አላችሁ መሰላችሁ? ወደ ሄርሜላ ሲሄድ አብርሽ ትጮህበታለች፣ ትሰድበዋለች፣ ትገፈትረዋለች፣ ትቆጠዋለች ምናምን እያላችሁ ነበረ። ሩታ ታዲያ መጀመሪያ የፍቅር ግንኙነት እንደጀመሩ ነው እንዴ መማታት የጀመረችው? መሳሪያ የጀመረችው? መጣላት የጀመረችው? መጨቃጨቅ የጀመረችው ወዲያውን ፍቅር እንደጀመሩ ወይ ደግሞ ወዲያውን ትዳር እንደያዙ ነው እንዴ? ከዛ በኋላ ስንት መከራ አሳልፋ ሁሉ ነገር ከአቅሟ በላይ ሲሆንባት፣ መቋቋም ከምትችለው በላይ ሲሆንባት፣ ንዴቷን በቃ መያዝ በቃ ብዙ ጥፋቶች ነበሩበት። ያኔ ነው መማታትም የጀመረችው፣ መሳደብ፣ መጮህም፣ መጨቃጨቅም የጀመረችው። ሁሉም ነገር ከአቅሟ በላይ ስለሆነባት ነው። ሄርሜላን የመረጠው በቃ በዚህ ምክንያት ነው። እሷ ታንቋሽሸዋለች፣ ትሰድበዋለች፣ ትመተዋለች አላችሁ። ይሄው ሄርሜላ መጮህ ጀምራለች። በነገራችን ላይ መጮህ ጀምራለች። ትናንትና አይታችኋታል። ምላሷ ከሩታ ይበልጣል። አሁን ሩታን በጣም ትጮሃያለሽ፣ ምላሳም ነሽ፣ በጣም ትንቀለቀያለሽ ትላላችሁ። ይሄው ከሩታ ብሳ ቁጭ አለች። ትሻለን አምጥቼ ምንድነው ትብስን አምጥቼ ትሻለን አምጥቼ ትብስ መጣች ነው ምናምን ትሻለን ሸኝቼ ትብስን አመጣው የሚባል ነገር ይሄን አባባል በደንብ አላውቅም። እና ታያላችሁ በቃ መጣለች ሄርሜላ። ሩታ ያለፈችባትን መንገድ ካላሳለፈች ምን አለች በሉ። እኔ አልጠላትም፣ እግዚአብሔር መድኃኔዓለም ነው የምልላችኋለሁ። ሄርሜላን አልጠላትም፣ የእውነቴን ማለት አልጠላትም። ግን ዋጋ ትከፍላለች ለእያንዳንዱ ላደረገችው ነገር ማለት ነው። ምክንያቱም አንድን ህይወት አንድን ነገር ስታደርጉ እናንተ ለምሳሌ ጨው ዘርታችሁ ጤፍ አትጠብቁም አይደል? ሄርሜላ እኮ እዛ ጋር ሩታን የስቃይን ጥግ የመከራን ጥግ የፈለገ ሩታ ማለት ነው አብርሽን ጠልቼዋለሁ ማለት ትችላለች። እንዳላይ ልትለው ትችላለች፣ ልትገፈትረው ትችላለች፣ ልትመታው ትችላለች። ብዙ ነገር አለ። እኔ መማታትን ባልደግፍም ሩታ አብርሽ ላይ እጅ ያነሳችበትን ጊዜ ሁሌም ሰድቢያት ለምን እንደዚህ አይደረግም ብዬ ተቆጥቻት አልፌያለሁ። ግን ያን ነገር ሁሉ ብታደርግ ባሏ ነው። ገባችሁ? በንዴት በብስጭትም በምንም ይመጣል። በቃ ያለ ነገር ነው። ስሜታ ይሆን አደረገችው። ሄርሜላማውን ታያላችሁ። የምሬ ነው ምላችሁ። ላይናችሁ ጤና ከሩታ የባሰች የእውነት በቃ ግብ የምታረገው ለምን እቺ ልጅ መጀመሪያ ሙሉ ታሪኮን ሳትሰማ ሙሉ ታሪኮን ሳታውቅ አይደለማ ከዚህ ልጅ ጋር የጀመረችው ግንኙነት። በቃ ራሷን የመጣችበት አልመጣባትም። ራሴን ልሰብስብ ትዳሬን ልሰብስብ እያለ በሚያስብበት በሚያብሰለስልበት ወቅት ያው የሩታ ነገርም ነበር ገፋፋው ወደ ሄርሜላ እንዲሄድ። ሄርሜላም ገፋፍታ መጣች። እባክህ ምናምን አለችው። እስኪ ለትንሽ ጊዜ የሚሆን ልሞክር፣ ጥሩ ጊዜ ላሳለፍ፣ እስኪ ረፍ ልበል ብሎ ሄርሜላ ጋር ጀመረ። ግን ምንም ማረፍ የሚባል ነገር የለም። ሌላ ጭንቀት፣ ሌላ ሀሳብ ውስጥ ነው። እች ልጅ ሁሉን ታሪኩን እያወቀች ገባች። ስለዚህ ለምን ትሄዳለህ? ለምን ስራ ነኝ ብለህኝ ለምን እዛ ትሄዳለህ? እንግዲህ አስቡት። ወጣ እንኳን ላውራህ እንዴ? እኔ በጣም ደብሮኛል ማለት ቀስ ብላ የእውነት እንደው እስከ ዛሬ የነበረችው ማንነቷ የነበረችው ስብዕና አለ አይደለ? ምንም የማትናገረው አጫዋዋ ሁሉን እሽሽ የምትል ምናምን አይደለች። በቃ ና ብላ ጠርታ እኔ እየደበረኝ ነው በቃ ከቻልክ ልጁን በውጭ አግኘው ምናምን ነገር ወይም ደግሞ ሙሉ በሙሉ በቃ ከሩታ አብሯት ብዙ አመት ነበር አይደል? ስለዚህ በቃ ከሱ አስበልጦ እኔ ጋር የመጣው እሷን ትቶ እኔ ጋር የመጣው የተሻለ ነገር ስላለኝ ነው ብላ እንኳን በኮንፊደንስ ደረቷን ነፍታ መቆም አልቻለችም። አሁንም እመኑኝ ማለት ነው በጣም ከባድ ጥርጣሬ ውስጥ ነው ያለችው። ያው
ሌባ እውነቴ ነው ሁሌ ሲሳቀቅ ነው የሚይዙ። ኋላውንም አያምንም፣ ከፊቱም አያምንም። ምንም የሚያምነው ታሪክ የለም። ሄርሜላም እንድች እንዳለች እንደተሳቀቀች፣ እንደተጨነቀች፣ እንደፈራች ነው የምትኖረው። የእውነቴን ነው ምላችሁ። የሆነ ነገር ኮሽ ባለ ቁጥር ሩታ ደግሞ አብርሽን በቀላሉ አልፋታውም ብላለች። ልንገራችሁ ብዬ ነው አልፋታውም፣ በቃ የማደርገውን ነገር ታውቃላችሁ፣ ታያላችሁ ብላለች። ያ ማለት እንግዲህ በፈለገችው አጋጣሚ በልጇም ተጠቅማ ይሁን ባለፈ ፍቅራቸውም ተጠቅማ ይሁን አሁን ባለችበት ሁኔታ በፈለገችው ሰዓት በነገራችን ላይ የመደወል መፍት አላት፣ ትደውላለች። ታያላችሁ። ምንም በቃ ልታረቃችሁ አትችሉም። እነዚህ ልጆች በቀለበት ብቻ ሳይሆን በትዳር ብቻ ሳይሆን በልጅ ብቻ ሳይሆን በልብም የተሳሰሩ ሰዎች ስለሆኑ እመኑኝ አብርሽ ለሩታ ጥላቻ የለበትም፣ ቂምም የለበትም። ሩታም ለአብርሽ ጥላቻ የለባትም፣ ቂምም የለባትም። እልህ ውስጥ ነው ያሉት፣ እልህ ተጋብተዋል፣ ተያይዘዋል ማለት ነው። እንግዲህ ሄርሜላ ወደ ጨዋታው በደንብ ገብተሻል። ከዚህ በኋላ ማን አሸናፊ እንደሚሆን የሚለይ ይሆናል፣ ታያላችሁ። ግን መጨረሻሽ እውነት ልሻለሁ እንደማልጠላትም እየነግራችኋለሁ። ግን እውነት እላችኋለሁ ሩታ ባለፈችበት መንገድ ሄርሜላ በእርግዝናም ሊሆን ይችላል ወይም ደግሞ ለአብርሽ በከፈለችው ዋጋ ምንም አልከፈለችም። በእርግጥ ግን ከፍያለሁ በምትለው በእሷ በደረጃ ማለት ነው ዋጋ ካልከፈለች ምን አለች በሉኝ። ታያላችሁ፣ ታለቅሳለች። ሩታ ያለፈችበትን መንገድ እያንዳንዱን መንገድ እሷም ታሳልፋለች። ለምን መጀመሪያ ራስ ወዳድ ሆነች። የፈለገ ነገር ቢሆን እንኳን ይሄ ውጥንቅጥ የሆነ ግራ የገባው ህይወት ምንም የቆረጠ መጀመሪያ እኮ አንድ ባለ ትዳሩን ከፈታ በኋላ ሌላ ትዳር በሰላማዊ መንገድ ሲኖር እናያለን። ግን የእሱ ያላለቀ ያልተቋጨ ፍቅር፣ ሁሉም ነገር ያልተቋጨ ሁሉ በጅምር የቀረ በእልህ በስሜታዊነት በቃ በወጣ የሆነ ግንፍል የሚል የወጣትነት እድሜ ያለ አይደል? ትልቅ ሰው ቢሆን እግዚአብሔርን እምላችሁ ቁርጥ በቃ ቁርጥ አልፈልግም ቁርጥ ጭክን በቃ አለቀ። የራሱን ህይወት ቅጥል። አሁን ግን ይሄ ሄርሜላም ተስፋ ሩታም ተስፋ አልቆረጠችም። አብርሽም ቆርጦ አልቆረጠለትም፣ አልወጣለትም። እዛም እዚህ ማለት ነው የሚፈልገው። ልጅ አለው፣ ልጅ አስተሳሰራችኋል። ሄርሜላ አሁን እኮ ሩታን አቅፌ መተኛት እፈልጋለሁ፣ ከሩታ ጋር ማደር እፈልጋለሁ አላለም። ግን የልጁ ምክንያት ደግሞ ያገናኛቸዋል። ሄርሜላ ደግሞ በልጁ ሰበብ ሩታ እንዲያገኛት አትፈልግም። በአይኑ አያት ማለት በቃ የሆነ ግንኙነት አረጉ ነው የሚመስላት በእሷ ማለት በግንኙነት አረ ግን ከዚህ በፊት ሲያደርገው የኖረው አይደል እንዴ? ብልግና ማውራት አልፈልግም፣ ጥሩ አይደለም። በእርግጥ ግን አቅፎት ያደረው ገላ አይደል እንዴ? ዛሬ ቢያያት ቢያቅፋት ቢስማት ምን ጨነቀሽ? ሩታ እንኳን እኮ ከእሷ በላይ ሄዶ ሴት አስረግዞ መጥቶ እንኳን እኮ አሁንም ተስፋ አልቆረጠችም። አቤል ምን አለመሰላችሁ? ወንድሜን ተይው፣ አንቺ ቆንጆ ነሽ፣ ሞዴል ነሽ፣ በቃ የራሽን ኑሮ ኑሪ እባክሽን፣ ስለ አብርሽ በቃ አትከታተዩ እና በቃ ከአብርሽ ሌላ የሚታይሽ ወንድ የለም ማለት ነው። ከአብርሽ ሌላ ወንድ ብታገኝ ኑሮ ጥለሽው ትተሽው ትሄጂ ነበር። አሁን አንቺ ከአብርሽ ሌላ ወንድ ልታገኝ አልቻልሽም። ለዛ ነው ብሎ እንግዲህ ተስፋዋን ቆርጣ ሌላ ህይወት እንድትጀምር ነው ለማድረግ እየሞከረ ያለው አቤል። ግን አይመለከታችሁም። ይሄ ሾካካ ደግሞ ሾተ ላይ ማለት ነው ወንድሟ ነኝ ምናምን የሚለው ጭቃ የሆነ በጭቃ እኮ ተጠፍጥፎ የተሰራ ሰው ነው። በነገራችን ላይ ኖቤል የሚባለው ስልባቦት ነገር እኔ አይመቸኝም። ምንም ሩታ ይኸውልሽ ህይወትሽን በብሽሽቅ ያም ይሄም መጡ አፉን ሲከፍትብሽ ቅርሻቱን እንትን ሲልብሽ እሺ ብለሽ አምነሽ እየተቀበልሽ ይሄኛም ያንንም ብለሽ የምትሰሚ ከሆነ ጉድጓድ ውስጥ ነው የምትገቢያው ነው። እኔ እየነገርኩሽ ነው። በዙሪያሽ ያሉትን እስኪ ብቻሽን ሁኚ። ብቻሽን ምንድን አራስ ነሽ እንዴ? አራስ ቤት እያለሽ እንኳን ሰው መቼ አስፈለገሽ? ያን ያረገሽ ወድሽ እንደዛ ገፍጥጦ ማን አስፈለገሽ? ማንም። ታዲያ ያቺ ጠንካራዋ ያቺ ብርቱዋ ያቺ ብቻዬን እችላለሁ ብቻዬን አደርገዋለሁ የምትለዋ ጠንካራዋ ሴት የት ገብታ ነው ዛሬ ላይ እንዲህ ልፍስፍስፍስ ብለሽ ልክ እንደ ምንድነው ዛፍ ላይ ምንድነው ገደል ላይ እንዳለሽ ዛፍ አንዴ ወደዚህ አንዴ ወደዛ በቃ ንፋስ እንደሚያወዛውዛት ለምንድን ነው የራስሽ አቋም የሌለሽ? እግዚአብሔር እኔ አሁን በዚህ ሰዓት ከልጅሽ ጋር ሁኚ፣ ከራስሽ ጋር ሁኚ፣ ስለ ራስሽ አስቢ፣ ስለ ራስሽ ተጨነቂ፣ ስለ ክብርሽ አስቢ። ይህንን ነው ልል የምችለው። እና አንቺ ያው ምክንያት እየፈጠርሽ በእርግጥ እመኑኝ ቁጭ ብላ አታድር የምችልች ታያላችሁ። ከሄርሜላ በምን አይነት መንገድ እሷ በጠራራ ፀሐይ ሀንጋ አርጋታ አይደለ የወሰደችባት አብርሽን፣ እሷ ደግሞ በምን አይነት መንገድ አብርሽን በእጇ እንደምታስገባ ታያላችሁ። እንደው እቺ ቪዲዮ ለታሪክ ትቀመጥ። እንዴት ብላ ሩታ አብርሽን ወደ እጇ እንደምታስገባ ታያላችሁ። እዛ ቤት ውስጥ እንዴት እንደሚገባ ተመልሱ ታያላችሁ። ላይ ናችሁ ጤና። ለማንኛውም ግን እኔ እንደ ሀሳብ ጠቅልል አድርጌ ለአብርሽም ለሩታም ለሄርሜላም በወጣትነት በጋለ ስሜት በስሜታዊነት ለስሜታችሁ አትነዱ፣ በስሜታችሁ አትጓዙ።
በስሜታችሁ አትሳቡ። ተረጋግታችሁ እንደ ትልቅ ሰው አስቡ። እድሜያችሁ እየሄደ ነው። የምሬ ነው፣ እየጨመረ ነው። ሶ እናንተ እያደራችሁ ቁልቁል እያደራችሁ ጥሬ አትሆኑ። ለመብሰል ሞክሩ። የትዳር ትርጉሙ ይግባችሁ። ቁጭ ብላችሁ እዚህ ጋር ጥፋቴ ምንድን ነው ብላችሁ እዩ። ትዳር ማለት ምንድን ነው ብላችሁ አስቡ። ፍቅር ማለት ምንድን ነው ብላችሁ አስቡ። ገባችሁ? ሰው ማለት ከምንም በላይ ደግሞ ሰው ማለት ምን ማለት ነው ብላችሁ አስቡ። ከዛ ጥያቄውን መልስ ታገኛላችሁ። የተረጋጋ ህይወትን ትኖራላችሁ ብዬ ነው የማስበው። ለማንኛውም ሄርሜላ እንግዲህ አይዞሽ፣ በፍርሃት ተወጣሽ ነው የምትኖሪው። እንግዲህ ሩታም ደግሞ ያው እንደዚህ አርፋ እንደማትቀመጥልሽ እየተናገረች ታያላችሁ ብላለች። አቤልም ሾከክ እያልክ የሆነ የሚያስጠላ ነገር አትናገር፣ አይመለከትም። ሲጀመር አብርሽ ተናገርልኝ፣ አስረዳልኝ አላለህም። አብርሽ አፍ አለው። በነገራችን ላይ አንተ ሾካ ከሆነ ዝም ብለህ ሾከክ እያልክ ያልበላህን እያከክን እና አርፈ ተቀመጥ። ነገ አብሮ ቢሆን የምታፈር አንተ ነህ። ከምን ቡሌ እነግርሃለሁ አንተ ማለት ነው። ግን ሾካካ ነገር ነው። ለማንኛውም ጨርሻለሁ። ሀሳብ አስተያየታችሁ እናንተ ምን ይመስላል? እስኪ ያስቀምጡ። እንደተለመደው እኔ ጨርሻለሁ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ውጡ። ያው ፍቅር በግዴታ የለም በውዴታ ነው። ግን እዚህ ውስጥ ምንም የሚታየኝ ፍቅር የለም። ሩታ ጋም ፍቅርም የለም እልህ ነው። አብርሽ ጋም ምንም ፍቅር የለም እልህ ነው። ሄርሜላ ጋም ሳይ ምንም ፍቅር እንደሌለ ነው የምንረዳው። ታያላችሁ። ለማንኛውም እስኪ ከሩታ ያስበላጣችኋት ሴት በምን ተሽላ እንደምትገኝ እንግዲህ 1 ወር 2 ወር ሲሆናቸው እናያለን። በነገራችን ላይ ሄርሜላ እኮ ምንም አይነት መፍት የለሽም። የት ወጣ የተገባ ማለት ራሱ ምን አለሽና 80 የለሽ ቤተሰብ አያቅሽ። የምሬን ነው። ምንም እኮ ምንም ይያዝ የሚጨበጥ ነገር የለም። በቃ ገና ልጅ አረገዝኩ ብለሽ የሱ ይሁን አይሁን እርጉዝ ሆኚ አትሆኚ ለማይታወቀው ነገር ገና በልጅ አስራለሁ በልጅ ይዛለሁ ብለሽ እንዴ! ሩታ እኮ በልጇ እኮ ለማስፈራራትም ለማያዝም የሞከረችው እኮ አንድ የልጁን ፍቅር ስላየ ነው፣ በልጁ እንዲመለስ ብላ ነው። 2 ደግሞ 80 ያላት ጋብቻ ነበራቸው። ይፋዊ ጋብቻ ዓለም የሚያውቀው ከቤተሰብም አልፎ ዓለም ሀገር የሚያውቀው ሕግ ስላላት ነው። ምን ሁሉም ነገር የመጠየቅ መፍትሄ ያላት። አንቺ ግን ምንም ነገር የለሽም። ለማንኛውም ልንገርሽ ብዬ ነው። ጨርሻለሁ።